ጤና ይስጥልኝ አትዊማ ነኝ እንኳን ደህና መጣችሁ ዴይሊ ቻይኒዝ ኮንቨርሴሽን ክፍል 6 ጭውውት ክፍል 6 በዚህኛው ክፍል የቻይና አለቃ ወይም በቻይና ካምፓኒ ውስጥ አለቆችን እንዴት እንቀርባቸዋለን እንዴትስ ልናናግራቸው ያለማንም አስተርጓሚ እንዴት በቀላሉ ልናናግራቸው እንችላለን የሚለውን ትንሽ በትንሹም ቢሆን ሶልቭ ሊያረግ የሚችል ለሰን ይዤ መጥቻለሁ ስለመጣችሁ አመሰግናለሁ ምናልባት ለዚህኛው ዩቲዩብ ቻናል አዲስ ከሆናችሁ ከታች የሚገኘውን ሰብስክራይብ በተኑን በመጫን ቤተሰብ ሆኖ ላይክ ሼር አድርጉ እንዲሁም ቤተሰብ የሆናችሁም ላይክ ሼር በማድረግ ለሌሎች የኛው ቪዲዮ እንዲደርስ ትልቅ አስተዋጽኦ ያደርጋል ማለት ነው አመሰግናለሁ አሁን ቀጥታ ወደ ዛሬው ለሰን እንሄዳለን ዘመያን ሊያንሲኒ ዘመያን ሊያንሲኒ እንዴት ላግኝህ እችላለሁ ማለት ነው ዘንመ ማለት እንዴት ማለት ነው ያን ዘመያን ማለት እንዴት ሊያንሲ አንድን ሰው ማግኘት ኒ አንተ ሶ ዘመያን ሊያንሲኒ እንዴት ላግኝ ይችላል ለምሳሌ ተነጋግራችሁ ስለሆነ ጉዳይ ተነጋግራችሁ የተለያያችሁ ሊሆን ይችላልና ከዛ ወይም ነገ እንገናኝ ተባብላችሁ ከሆነ ሚንቲያን ወዘመያን ሊያንሲኒ ነገ እንዴት ላግኝ ነው የሚችለው ቀጥታ ስልክ መጠየቅ ካልፈለጋችሁ ወይንም ሌላ የምትገናኙበትን ቀጥታ የምትገናኙበትን ነገር መጠየቅ ካልፈለጋችሁ more polite በሆነ መልኩ ዘመያን ሊያንሲኒ ዳውሽሆ ዘመያን ሊያንሲኒ በጊዜው ምናልባት እንዴት ነው ላግኝህ የሚችለው ጋላችሁ ወነንገኒ ወደ ዲያሃ ሃማ እኔ ስልኬን ልሰጥ ይችላል ያውማ ወነንገኒ ወደ ዲያንስ ዮጂያ ኢሜይልን ልሰጥ ይችላል ብሎ ሪፕላይ ሊያረጋችሁ ይችላል ማለት ነው ኒዮ ዲያንስ ዮጂያማ ኒ አንተ ዮ መኖር ዲያንዝ ኤሌክትሮኒክ ዮጂያ ኢሜል ኒዮ ዲያንዝ ዮጂያማ ኢሜል አለህን ኒዮ ዲያንዝ ዮጂያማ ኢሜል አለህን ማለት ነው ቺንጋውስዎ ኒ ለዲጅ ይሄ በጣም ፖላይት የሆነ መንገድ ነው እባክዎን አድራሻህን ትነግረኝ ማለት ነው ቺን ከፊት ለፊት ቺን የሚለው ወርድ ቃል ከገባ ፖላይት ነው ፕሊዝ የሚለው ነው በእንግሊዝኛው ፕሊዝ ወይም በአማርኛው እባክዎን የሚለው ነው የሚያሳየው ማለት ነው ቺንጋውስዎ ኒ ለዲጅ ላውባን ቺንጋውስዎ ኒ ለዲጅ አለቃ አድራሻህን ትነግረኝ እባክህ ማለት ነው ፐንዮ ቺንጋውስዎ ኒ ለዲጅ ጓደኛ እባክህን አድራሻህን ንገረኝ ማለት ነው እንዲሁ በመቀጠል ጄሽ ወደ ባንጎንሽዳ ዮሲንሃ ይህ የኔ ቢሮ ፖስታ ሳጥን ቁጥር ነው ማለት ነው ከዛ በኋላ ያ ፖላይትሊ ሰዎችን ስንቀርብ ስንጠይቃቸው ያው ማለት ሊሰጡን የፈለጉት ማለት ሊሰጡን የሚገባው ነገር እናገኛለን ሊሰጡናል ማለት ነው ጄሽ ወደ ባንጎንሽዳ ዮሲንሃ ይህ የኔ የቢሮዬ ወይም የቢሮዬ የፖስታ ሳጥን ቁጥር ነው ማለት ነው ኒደ ዲያሃ ሃማሽ ዶሻ ቀስ ብዬ እለዋለሁ የስልክህን ቁጥር ንገረኝ ወይም ስልክህ ስንት ነው ማለት ነው ኒደ ዲያሃ ሃማሽ ዶሻ ይሄ በጣም ፍሪኩዌንትሊ ቻይና ሀገርም በሉት የትም ቻይናዎች ባሉበት በጣም የሚጠቀሙት ቃል ነው ኒደ ዲያሃ ሃማሽ ዶሻ ኒደ ያንተ ዲያሃ ስልክ ነው ሃውማ ቁጥር ዶሻ ስንት ነው ማለት ነው ወይንም ዲያሃ በነገራችን ዲያሃ ብቻውን ቃሉ ለቤት ስልክ ነው የምንጠቀመው ነገር ግን የሞባይል ስልክ ለማለት ግን ይሄኛውን ለሞባይልም እንደዚህ መጠቀም እንችላለን ችግር የለውም ነገር ግን ለሞባይል ደግሞ ሌላ ስም አለው ሞባይል ስልክ ሾጂ ይባላል ሾጂ ኒደ ሾጂ ሃውማሽ ዶሻ ያው እንላለን ማለት ነው ኒደ ሾጂ ሃውማሽ ዶሻ እንላለን ማለት ነው የስልክ ቁጥር ወይም የሞባይል ስልክ ቁጥር ስንት ነው ማለት ነው ለምሳሌ እንደቀል ለምሳሌ ዝም ብዬ ራንደም ነምበር ልጥራላችሁ ለምሳሌ ወደ ዲያሃ ሃውማሽ ሊንጆ ያውሊ ያውባ ሊሎ ባባ ሊንጆ ያውሊ ለምሳሌ 0910 18 66 88 ነው ያልኩት ሊንጆ ያውሊ ያውባ ሊሎ ባባ
ያ ማለት 09186688 ማለት ነው ኒዮ ወይሲማ ዊቻት አለ በነገራችን ላይ ቻይናዎች የትም ሀገር ቢሆኑ ዊቻት ነው የሚጠቀሙት ፌስቡክ ያው ምናልባት ዝም ብሎ ለፈን ነው እንጂ ለቤተሰብ ከቤተሰብ ጋር ለመገናኘት በሉ ከማለት ኒውስ ለማየት በሉ በቃ ለመዝናናትም ቢሆን እንደዚህ በትርፍ ጊዜም ቢሆን ዊቻት ነው የሚጠቀሙት ማለት ምክንያቱም ሁሉንም ነገር እዛ ላይ ስለሚይዝ ማለት ነው እሱን ነው የሚጠቀሙና ሁሉም ዊቻትን ነው የሚጠይቀውና ልክ እኛ ሀገር ለምሳሌ ሰው ስታገኙ ስልክ ቁጥርህን ተሰጠኝ ምናምን ጓደኛ ለምሳሌ አዲስ ጓደኛ ስታገኙ ስልክ ቁጥርህን ተሰጠኝ ምናልባት በመቀጥለው ጊዜ መገናኘት ካለብህ ምናምን ብሎ ለመጠየቅ ቻይናዎችን ስልክ ሳይሆን ዊቻት ነው የሚጠይቁት ኒዮ ወይሲማ አንኒነንገው ወይሲማ ጃገ ወይሲማ ወመን ሲያስሊያውቲ ማለት ዊቻት ላይ እንደራረግና ከዛ ፍሬንድ ሆነ በመቀጠለው እንደዚህ እናወራለን ማለት ነው ጃገ ወይሲን ሲያስ ወመን ሊያውቲ ማለት ነው ጃገ ወይሲን ወመን ሲያስሊያውቲ ዊቻት ላይ እንደራረግና ከዛ በኋላ በሌላ ጊዜ እናወራለን ማለት ቺንሳ አርዌማ እባክን ባርኮዱን ስካን አድርግ ማለት ነው ስካን የሚደረግ አሁን ዊቻቱ ላይ ታቁታላችሁ ምናልባት እኛ ሀገር ብዙ ፋሚሊያር አይመስለኝምና ባርኮዱን ስካን ተደርጎ ይደረጋል ሁለተኛው መንገድ ደግሞ ወይም ስልክ ቁጥራችሁ ምናምን አስገብታችሁ ወይም አይዲ አለው የዊቻት አካውንት አይዲ አለ በዛ አድ ማድረግ ይቻላል ብዙ ጊዜ ሰዎች የሚጠቀሙት ባርኮዱን ይከፍታሉ አንዱ ሰው አድ ያደርጋል አንዱ ሰው ስካን ያደርጋል ከዛ በኋላ እንትን ይደረግ ኮንፈርም ያደርጋል ሌላኛው ሰው ማለት ነው ግን በዋናነት ምንድነው ለማለት ተፈለኩት ያው የማለት እንዴት ሪፕላይ እንደምናደርግ ቺንሳ አርዌማ ባርኮዱን ስካን አድርግ ማለት ነው ኒጃውሻይ ማንንም ፈልገህ ነው ለምሳሌ የሆነ ቦታ ሄዳችሁ ሊሆን ይችላል ወደ ኦፊስ ሄዳችሁ ሊሆን ይችላልና እየተጠበቃችሁ ከሆነ ኒጃውሻይ ትጠይቃላችሁ ማለት ምክንያቱም አዲስ ሰው እስከሆነች ድረስ ትጠይቃላችሁ ኒጃውሻይ ከተባላችሁ ወሄኒ ሊንዳው ወሄኒ ሊንዳው ዩሄ እኔ ካለቃህ ጋር ቀጠሮ አለኝ ማለት ነው ወህና ማለት ነው እኔና ያንተ አለቃ ኒሊንዳ ያንተ አለቃ መኖር ዩሄ ቀጠሮ ማለት ነው ኒሄ ወህ ኒሊንዳ ዩሄ እኔና ካለቃህ ጋር ቀጠሮ አለኝ ማለት ነው ሊንዳው ዙይጂን ቹቻይላ ያ አለቃ ሰሞኑን የሥራ ጉብኝት ሄደዋል ወይም ሥራ ጉብኝት ላይ ናቸው ልንባል እንችላለን ማለት ነው ሊንዳው ማለት አለቃ ማለት ነው አለቃ ወይም ቦስ እንላለን በዋና ማለት እንደ በኢንፎርማል ካዡዋል ስፒኪንግ በኢንፎርማል መንገዱ ያ ቦስ እንደምንለው ሊንዳው እንላለን ዙይጂ ማለት ሰሞኑን ማለት ነው ዙይጂን ማለት ሰሞኑን ማለት ነው ቹቻይ ደግሞ የቢዝነስ ትሪፕ ማለት ነው የቢዝነስ ትሪፕ ወይም የሥራ ጉብኝት ማለት ነው ሊንዳው ዙይጂን ቹቻይላ አለቃችን በሰሞኑን የሥራ ጉብኝት ሄደዋል ማለት ነው ታሸመሸው ሆይላ ይሄኛውም በጣም ለዚህ ብቻ አይደለም ለብዙ ነገር እንጠቀማለን መቼ ይመለሳል ለምሳሌ ሌላን ሰው ጠይቃችሁ ሊሆን ይችላል ለምሳሌ የሆነ ሰው ጓደኛችሁ ሊሆን ይችላልና ታዛይማ አለ ቤት ነው ምንብትሉ ብዙ ቹቹላ ታሸመሸው ሆይላ መቼ ይመለሳል ስንት ሰዓት ላይ ይመለሳል ታሸመሸው ታጂዲያ ሆይላ ማለት ስንት ሰዓት ላይ ይመለሳል ታሸመሸው ሆይላ መቼ ይመለሳል ማለት ነው እንዲሁም ታሲያጆ ሆይላ ያ ማለት በሚቀጥለው ሳምንት ይመጣል ማለት እርሱ ሲያጆ የሚቀጥለው ሳምንት ሆይላ ተመልሶ ይመጣል ማለት ነው በነገራችን ላይ ሳምንታትን የምንጠራበት ሁለት አይነት መንገድ አለ አንዱ ጆ ሲሆን ሁለተኛው ደግሞ ሲንቺ እንላለን ለምሳሌ ሲያጆ ማለት በሚቀጥለው ሳምንት ማለት ነው ሲንቺ እንዲሁም በሚቀጥለው ሳምንት ማለት ነው ጄጆ ደግሞ ይሄኛው ሳምንት ሲሆን ጄሲንቺ ደግሞ ይሄኛው ሳምንት ማለት ነው ሻንግሲንቺ ባለፈው ሳምንት ነው ሻንግጆ ደግሞ ባለፈው ሳምንት እንደዚሁ ባለፈው ሳምንት ማለት ነው ለምሳሌ የቀናቶቹን ስንቆጥር ለምሳሌ በክፍል 3 መሰለኝ እንደዚህ ይሄኛውን ለሰን ኦሬዲ እንትን ብለናል ማለት አይተነዋል
ለምሳሌ ቀናትን ለመቁጠር ጆይ ጆአር ጆሳን ጆስ ጆው ጆሊዮ ጆቺ ወይም ሊባይቲን እንላለን ጆይ ማለት ሰኞ ነው ጆአር ማክሰኞ ጆሳን ሮብ ጆስ ሐሙስ ጆው አርብ ጆሊዮ ጆሪ ያው ጆሞ ማለት ነው ጆሊዮ ጆሪ ማለት ቅዳሜና እሁድ ጆሞ ደግሞ ዊኬንድ ማለት ነው እንደዚሁ ሲንቺአር ሲንቺሳን ሲንቺስ ሲንቺው ሲንቺሊዮ ሲንቺ ወይም ሊባይቲያን እንላለን ሊባይቲያን ማለት እሁድ ወይም ሰንበት ማለት ነው ሰንበት ወይም እሁድ ሊባይ ማለት ጸሎት የሚደረግበት ማለት ነው የጸሎት ቀን ማለት ነው ሊባይቲያን ዞ ሊባይቲያን ያ ማለት የጸሎት ቀን ወይም ሰንበት ማለት ነው ከዛ ሌሎቹ በቁጥር ይጠራሉ ከእሁድ ውጪ ማለት ነው እሁድን በቁጥር መጥራት እንችላለን ከፈለ ግን ሲንቺቺ አይባልም በቁጥር አይጠባም ሲንቺዥ እንላለን ሲንቺዥ ወይም የፀሐይ ቀን ወይም የጸሎት ቀን ብሎ ይጠራታል እና ስለዚህ ስለ ሳምንታት ይሄንን ለላችሁ ፈልጌ ነው በመቀጠል እንደዚሁ ወነንጌታ ዳዲያ ሆማ ለምሳሌ እዛ ሰው ከሌለ ስልክ ልደውልለት ይችላልሁ ብላችሁ ብትጠይቁ ወነንጌታ ዳዲያ ሆማ ወነን እኔ ነን መቻል ጌታ ያው ለአንድ ሰው የሆነ ነገር ማድረግ ወይም ወደ አንድ ሰው የሆነ ነገር ማድረግ ነው ጌታ ማለት ለሆነ ሰው የሆነ ነገር ያደረግን ነው ማለት ነው ዳዲያንኳ ማለት ስልክ መደወል ነው ዳዲያንኳ ስልክ ነው ዳዲያንኳ ደግሞ ያው ስልክ መደወል ነው ማለት ነው ዳዲያንኳ ከዛ ምን አለ ታዛይ ጎዋይ ከሀገር ውጪ ነው ስለዚህ ከሀገር ውጪ ከተባለ መደወል አይቻልም ምክንያቱም ሲግናሉ ሌላ ስለሚሆኑ ሲግናሉ አይስላማይሰራ ማለት ነው ታዛይ ጎዋይ እርሱ ዛይ እንትኑ ነው ማለት ያለበት ፖዚሽን ነው የሚያሳየው ጎዋይ ማለት ከሀገር ውጪ ማለት ጎ ማለት ሀገር ሲሆን ዋይ ደግሞ ውጪ ማለት ነው ሀገር ውስጥ ከሆነ ነገር ደግሞ ጎኔ እንላለን ጎኔ ሀገር ውስጥ ነው ማለት ነው ሽዋይ ከከተማ ውጪ ሽኔ ከተማ ውስጥ ማለት ነው ያው እንደዚህ ዋይ ኔ ያልን ውጭና ውስጥ ያልን መጠቀም እንችላለን ማለት ነው ታ ሁላይሆ ወዛይ ጎላይ ሲመለስ ይመጣለሁ ማለት ነው ታ እርሱ ሁላይ ማለት ተመልሶ መምጣት ነው ተመልሶ ሲመጣ ታ እርሱ ሁላይ ተመልሶ ሲመጣ ይሆ ከዛ በኋላ ማለት ነው ይሆ ታ ሁላይ ይሆ እሱ ተመልሶ ከመጣ በኋላ እኔ ዛይ ጎላይ ከእንደገና ተመልሼ ይመጣል ዛይ የሚለው ነገሩን ደግመን መስራታችን ነው የሚናገረው ማለት ነው ያው ዛይ ጎላይ ማለት ተመልሼ እመጣለሁ ከእንደገና እመጣለሁ ማለት ነው ዛይ ጎላይ ተመልሼ እመጣለሁ ነው ያው ጨረስን ማለት ነው ከዛ ምን እንላለን ሲሲ ምክንያቱም እንትኑ ከኛ ጋር ንግግር ያደረገውን ሰው ደግሞ ያው አመስግነን ነው የምንሄደው ማለት ነው ሲሲ እንላለን ቡከቺ ያው ሌላኛው ቡከቺ ይላል ያው ምንም ማለት አይደለም ብሎ ይመልስልናል ቡከቺ ከዛ መጨረሻ ዛይጂያን ማለት ደግሞ ዳይና ሁን ወይም ዳይና ሁኚ ማለት ነው እና ለዚህኛው ለክፍል 6 ዴሊ ቻይኒዝ ኮንቨርሴሽን ለክፍል 6 ያዘጋጀሁት ይሄንን ይመስላል ምናልባት አዲስ ከሆናችሁ ለዚህ ዩቲዩብ ቻናል ሰብስክራይብ አድርጉ ወነባር ከሆናችሁም ላይክ ሼር በማድረግ እንደዚሁም ለዩቲዩብ ቻናሉ እድገት አስተዋጽኦአችሁን ያው ታበረክታላችሁ ማለት ነው አመሰግናለሁ እንዲሁም በሚቀጥለው በክፍል 7 እንገናኛለን እስከዛው ደህና ሁኑ ፒስ አውት